በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ ነው። አባ ጊዮርጊስ ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። እንዴት አድርጎ ቢወዳለው እናት እንዴት አድርጌ ላመስግንሽ ይሆናል? ምን ላድርግ? ጠጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃሽ ይላል። ስለዚህ ዝም ብዬ ቡርክት 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 ልሻለሁ ይላል። አምላክ እናቴ ያላትን እኔ እናቴ ላለላት ነው እንዴ? ፈጣሪ እናቴ ካላት እኔማ ሎሌሽ ነኝ ብላት። ኧረ እናትም የሆነችን በቸርነቷ ነው። አንደኛ የእግዚአብሔር ቸርነት ይገርማል። የእሱን እናት እኛም እናታችን ሲል ለነገሩ ፈጣሪ ቅናት የለበት አይደል? እንጂማ እኮ የአምላክን እናት እናቴ ማለት ራሱ እኮ ትዕቢት እኮ ነው። ትዕቢት ነው፣ አዛኝ ነው። ሁለተኛ ደግሞ የእሷም ደግነት እኔ አንተን ልጅ ባልኩበት ዘማውያንን ሁሉ ልጅ አልልም አለማለቷ፣ የረከሱት ሁሉ እናቴ ማርያም አይሉኝም እንዳይል ከልክላቸው አለማለቷ አይደንቃችሁ? የምድር ንግሥት ብትሆን እኮ ዘወር በል እኔ አንተ እናት አይደለሁም ትለን ነበር። እሷ ግን ቸር እናት ስለሆነች የመሐሪው እናት እርሪት ማርያም ለውሻ ያዘነች ስትሆን ስለሆነች እናታችን ስንላትም አናፍረ። እኔ እንደው የድንግል ማርያም ሕፃን ከመሆን በላይ የምፈልገው ነገር የለም። የእሷ ልጅ ሁኜ አድሎኝ ተገንቶ ነው። እነዚያ መለኮትን ዳሰው አቅፈው አጥብተው ያሳደጉ እነዚያ እጆች የሚያበሩ እጆቿ አዋን አግኝቼ እጄን ይዘው ጎትተው ነው። እግዚአብሔር የሰጠን እድል ነው እኮ እንደውም የድንግል ማርያም ልጅ መሆን የእሱም ትሕትናው ነው። የእኔ እናት ለእናንተ ምናት ትሆናችሁ ልጅ አልሆንም ይባላል። ነውር ነው በእውነቱ። ዓመተ ምሕረት ብለን እኮ መቁጠር የጀመርነው ድንግል ማርያም ከማኅፀኗ ክርስቶስ ከተወለደች ምሕረት መቁጠር ያስጀመረችን ናት እመቤታችን። አንዱ ሔዋን እኮ ፍዳ መቁጠር ነው ያስጀመረች። ዓመተ ምሕረት ምሕረት እንድንቆጥር ያደረገችን እናት እመቤታችን። ዓይኗ ንጹሕ ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይህን አረገች ተብሎ ተጽፏል። አንደበቷ ክርክም ያለ ነውር የሌለባት እውነት ጠባብ ወትሕት ዘልዕቀት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ትሕት ድንግል ማርያምን የያዘ ሰው የክርስቶስ በግ ነው። ምልክት የሌለው የላባ ነው ማለት ምልክቲቱ ድንግል ማርያም ናትና፣ ድንግል ማርያም የሌላቸው ሰዎች የዲያብሎስ በጎች ናቸው፣ የክርስቶስ በጎች አይደሉም። አንዱ ምልክታቸው መስቀል ነው። መስቀል የላቸው አያምኑትም፣ ይክዱታል። ቅዱስ ጳውሎስ እንዲህ ይላል፣ እኔ ከክርስቶስ መስቀል በቀር በምንም ባንዳች ነገር አልመካም፣ ሌላ ትምክህት ይራቅልኝ። አልቦ ዘያነጠኒ እንዘ ጸውር ማኅተሞ ለክርስቶስ በሥጋዬ፣ የክርስቶስን ማኅተም በሥጋዬ ተሸክም ያለውና ማንም አያድክመኝ። ገላትያ 6:14 ላይ ድንግል ማርያም ከቤታቸው የሌላቸው ሰዎች ድርቅ የመታቸው ሰዎች ናቸው። ምክንያቱም ዝናቡ ያለህ እሷ ላይ ነዋ። በእሷ ጀልባ ታዝኖ ነዋ ወደ ግብፅ የወረደው። ቤተልሔም ብትሄድ ታቅፈው ታገኘዋለህ። ግብፅ ብትወርድ አዝላው ታገኘዋለህ። ወደ ኢያሪቆ ብትሄድ አብራው በስብከት ስትመላለስ ታገኛታለህ። ሰርግ ቢጠራ ምሕረት ስትለምነው ታገኛታለህ። ከመስቀሉ ስር ብትሄድ ከእግሩ ስር ታገኘዋለህ። እመቤታችን የሌለችበት ቦታ የለም። ድንግል ማርያም ከእግዚአብሔር ለይቶ አይታይም። ስለዚህ ዓለም እግዚአብሔርን ያገኘው ከድንግል ማርያም እቅፍ ነው። በሉ ሁላችሁም ዓለም በሉ። እግዚአብሔርን ያገኘው ከማን እቅፍ ነው? ስለዚህ ቅዱስ ዳዊት እንዲህ ይላቸዋል፣ እኒህ ሞኞች እኔ እግዚአብሔርን ከድንግል ማርያም አገኘሁት ብላቸው ይህን ትተው አውደ ያውሩ ረሲያን። እነዚህ ዝንጎች ወዲያ ይሮጣሉ፣ ዙሪያውን አለ። እኔ እግዚአብሔር እዚህ ነው እያልኳቸው አውደ ያውሩ ረሲያን። ዝንጎች፣ ሰነፎች፣ ልብ የለሾች ወዛልወ ልብ ኢይሌብዎ ለዝንቱ፣ አይምሮ የሌለው ልብ የለሽ መናፍቅ ክርስቶስ ከድንግል ማርያም እቅፍ ላይ እንዳለ አያውቀው፣ አያስተውለው። ሰብአ ሰገል እኮ አንተ 2 ዓመት ደክመው መጥተው እኮ ያገኙት ከድንግል ማርያም ነው። አሬ እጅን ድንግል ማርያም ክርስቶስን ትጋርዳለች ይላል። ትገልጣለች እንጂ እንዴት ነው የምትጋርደው? ታቅፋ እያሳየቻቸው አይደለም እንዴ? ገቡ እኮ ገብተው ሲገቡ እኮ አገኙት ማለት ነው። በእናቱ ስግደት አቀረቡለት። እናቱ እንደታቀፈችው ነው ስግደት ያቀረቡ። ያን ጊዜ የቅዱስ ዳዊት ትንቢት ተፈጸመ። ለከ ይደሉ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም ስማ እግዚኦ ጸሎተ ኩሉ ዘሥጋ ዘመጽሐቤከ
ወኃጢአተ ንስሐ አንተ ትሰሪ ይላል። ስለዚህ እዛ ጊዜ ስለዚህ ምን እንላታለን? ማርያም ማለት ምሳሌ ወምስጋድ ወምስትሰራይ ኃጢአት ማርያም ማለት ስሬት የሚገኝባት የታቦቱ የስሬት መክደኛ አካላዊ ቃል በልቡናዋ የተጻፈባት እግዚአብሔር የተገኘባት ሰላምን ያወረደች እግዚአብሔርና ፍጥረት የተገናኙባት እመቤታችን ናትና የጠፋው ሰው እግዚአብሔር ማግኘት የሚፈልሰው ወደ ድንግል ማርያም ይምጣ። እግዚአብሔርን ያገኘንባት እውነተኛይቱ መቅደስ ለድንግል ማርያም ክብር ምስጋና ይግባ። በቀዳሚት ሔዋን ከአጋንንት ጋር ተሰበሰብን። በዳግማዊት ሔዋን በድንግል ማርያም ከመላእክት ጋር ተሰበሰብን። በቀዳሚት ሔዋን ገሃነም ወረድን። በዳግሚት ሔዋን ከክርስቶስ ዙፋን ላይ ተቀመጥን። በቀዳሚት ሔዋን ይኸውላችሁ፣ ቀዳሚት ሔዋን ምን አደረገች ትለኝ እንደሆነ በእንተ ሔዋን ተአጽወ ኆኅተ ገነት፣ በሔዋን የገነት በር ተዘጋ። በድንግል ማርያም የመንግሥተ ሰማያት የምስጢር በር ተከፈተ። ሔዋን ከአጋንንት ጋር መከረች። ቅድስት ድንግል ማርያም ከቅዱስ ገብርኤል ጋር መከረች። ሔዋን ከሰይጣን ጋር መክራ የሰይጣን ማህበርተኛ አደረገችን። ድንግል ማርያም ከቅዱስ ገብርኤል ጋር መክራ የሰማይ ሰዎች አደረገችን። ሔዋን በንጽሕናዋ አገር ሆና ድንግልናዋን አቆሸሸች። ቅድስት ድንግል ማርያም ኃጢአት በሚሰራበት ዓለም ሆና ድንግልናዋን ይዛ እግዚአብሔርን ጎተተችው። ለዚህ ነው ቅዱስ ዮሐንስ አፈወርቅ ምን ይላል? ወዳጄ ኃጢአት ገነትን ሲኦል፣ ጽድቅ ደግሞ ሲኦልን ገነት ያደርጋል ይላል። ዓለምን የተሸከመ ማን ነው? ክርስቶስ ነው አይደለም? እናቱንም የተሸከመ ማን ነው? የያዘ ክርስቶስ ነው። ዓለምን የሚሸከመውን ጌታ እሷ ደግሞ በማኅፀኗ ተሸከመችው። ክብር ለዚህች እናት። አቤት ያሬ ረስንቱ ትዝ አለኝ። ሰማይ ወምድር ዘእያገምሮ እፎ እንጋ ማኅፀነ ድንግል ጾሮ አያሬድ። ሰማይ ምድር የማይችለው አምላክ እንዴት ምንኛ የእመቤታችን ማኅፀን ቻለው አለ። አቤት ያሬድ ጠያቂ እኮ ነው። በማኅፀኗ ሳለ ክርስቶስ ነፋሳትን ያነፍሳል፣ ብርሃናትን ያመላልሳል። ግን እመቤታችን በማኅፀኗ ተሸክመዋለች። ክብር ይግባት እቺ ድንግል ነው። እመቤታችን የቅድስት ድንግል ማርያም አይምሮ የተለየ። ለምሳሌ አሁን በምስጋናዋ የተናገረችው ቃል አለ። አብዮ ነፍሴ ለእግዚአብሔር፣ ነፍሴ እግዚአብሔርን ከፍ ታደርገዋለች፣ ሰውነት እግዚአብሔርን ታላቅ ታደርገዋለች እያለች ያመሰገነችው ምስጋና ሰውነቷ በእርግጥም እግዚአብሔር የከበረበት ሰውነት ንጹሕ የሆነ ነውር የሌለበት ዕዳ በደል የሌለበት ለእግዚአብሔር ፈቃድ ብቻ የተቃጠለ ማንነት ይህ አምላክ እናቱ ያደረጋት ማማለድ ይነሳት፣ ማማለድ ይነስባት። ወገኖቼ ክብር ይገባታል። ታላቅ ናት ይቺ መድኃኒት። ለአዳም መድኃኒት ሆና ክብር ያገኘንባት እናት ናት። ክብር ይገባታል እኮ ለዚህ መመረጧ። የእኛ እናት መድኃኒት ሆና ከእኛው ተፈጥራ እኛን ለማዳን የተፈጠረች በቀራንዮ ሲሰቀል እኮ ደሙ የመድኃኔ ዓለም እኮ መለኮት እኮ ደም የለውም። መለኮት እኮ ሥጋ የለውም። መለኮት እኮ የእናቴ ልጅ አጥንት የለውም። ሥጋው የሷ፣ ደሙ የሷ፣ አጥንቶ የሷ መለኮት ተዋህዶ። የሚገርመኝ በሷ ማኅፀን እንደገናም ተወልዶ በጠባብ ደረት ባጭር ቁመት ተወስኖ፣ የሚገርመው መለኮት አልተወሰነም። መለኮትን ማን ይወስነዋል? ምልአተ ስብሐቱ በቀደመ ክብሩ በቀደመ ዙፋኑ ከባሕርይ አባቱ ከባሕርይ ሕይወቱ ከመንፈስ ቅዱስ አንድም ነገር የጎደለው ነገር የለም። ክብር ምስጋና ለእሱ ይሁን እስከ ዘላለም ድረስ ለአምላካቸው። ይህ አምላክ ፍጹም ሰው ፍጹም እግዚአብሔር ሥጋ መልበሱ ምልአተ ስብሐቱን አልወሰነውም። የሚገርም ነው። ይህ ከአእምሮ በላይ ነው። ማን ይናገር ይችላል? እኔ አቅም የለኝም ይህን የምናገር። የወደቀ ሰው ከመሰላሏ ጫፍ በህሊናዋ ከተማ በማኅፀኗ ከተማ ካደረው ከንጉሥ ክርስቶስ ጋር ይገናኝ። እኔ ከመሰላሉ ስራ አልተኛም ካልክ ንጉሡ ከላይ ተቀምጦ ግን መገናኘት እንደማትችል እወቀው እላለሁ። እንደዚህ ለሚል ሰው እናንተ ግን እድለኞች ነን። ከዚች መሰላል ስር ወድቀን ንጉሡ ከከተማዋ ላይ ሆኖ ብርሃኑን በደኛ ያወርዳልን። ጌቶ አማላጅቶ ሆይ እናቱ ነሽና ላዶናይ በሥላሴ ፊት ስልጣን ያለሽ የባሕርያችን መመኪያ ነሽ። በሥላሴ ፊት ስልጣን ያለሽ ቤዛዊተ ዓለም ሰአሊተ ምሕረት መዝገበ ብርሃን የበላይ ሰብ እመቤት
አቁራሪተ መዓት ወለተ ዳዊት ዕፀ ሕይወት ምልዕተ ክብር ጽላተ ኪዳን የደስታ የሰላም የፍቅር እናቱ እናቴ